ማን ተስጀምር ቁጥር ማን ተራቁጥር ቁጥር ጽጌ ደውላለት ነበር ለሽመልስ ወደ ቤት እየመጣ ነው። እኛም አባላቶችም ተደብቀዋል። በመጨረሻ አቶ ሽመልስ ምንድነው ማሻተኛ ማን አለ ወይ ነው እንጂ በዝምታ ንገረው በቃ ምንድነው ምን ከየት ነው ያመጣሽው ምንድነው ሁሉ ነገር ንገረው ሁላችሁም ታማችኋል እንዴ ምንድነው የምታወሪው በኔ ደረሰ እንደዚህ እኔ እንደቀጠቀጡኝ እንዳይቀጠቅጡ ንገራቸው ሁላችሁም ንገራቸው እሳይ ቀመሳችሁን ትቀምሳለህ አይደለ አይ አሻፈረኝ የምትል ከሆነ ልጅ ሳታይ ከኔ ጋር ሳልገናኝ እንደዛው ነው በጣም በቃ ልክ አይደለም የምታወራው ነገር ሁላ በጣም ትክክል አይደለም መጀመሪያ ማን እንደሆንኩ አውቃ ከዛ ልጅ እንደሆንኩ እያወቅክ ደግሞ ለምንድን ነው መርዝ አምጥተህ እኔ ልታስጠፋ በእነሱ በኩል ስትሞክር የነበረው ስለዚህ ሽመልስ ነው እሱ ነው ሲያዛቸው የነበረው እኔ ሊያስጠፋ ሲሞክር የነበረው እሱ ነው ንገራቸው አንቺ ያመሻል ከዚህ በላይ ነው ሲቀመጥ እንዳላጋጭሽሽ በጣም በቃ እኔ ደክሞኛል ንገራቸው ተረጋጋን ተረጋጋ ምንድነው ኮዋሪው ምንድነው ንገሪኝ አንቺ ምን ሆነሽ ነው ምንም እኔ ላይ ለምን ታፈጣለህ ተናገር በቃ ሁሉንም ነገር አልኩ አይደል እንዴ ሁሉንም ነገር በቃ ስላንተ ያለው ነገር ሁሉ ንገረው በቃ አንቺ ያመሻል እንዴ እኔ አመኝም ንገረው በቃ ንገረው በቃ ሁሉ ነገር አሳየኝ ተውጫን የሚጠቅመው ከሆነ ይሄ ይርጋቁኝ ኖታ ሰላም ጤና ይስጥልን ግሩም አያሌው ነኝ ስለኛ ኑሮ ቤተሰቦች በሀገር ውስጥ እንዲሁም ከሀገር ውጭ ናችሁ ተከታተሉን በሙሉ በእያላችሁበት እንዴት ከረማችሁ እንዴት ቆያችሁልን እንግዲህ አይታችኋል ያው በክፍለ ሀገር ስሙ ከፍ ያለው በአዲስ አበባ ስሙ ብሩክ እና ጽጌን እንግዲህ ተናዟል ያለው ነገር ሁሉም ነገር ነግረውናል ከዛም በኋላ እንግዲህ ጽጌ ደውላለት ነበር ለሽመልስ ስለ ቤቱ ሁኔታ አንዳንድ ነገሮችን ማውራት አለብን አሸዋ አልቋል ሲሚንቶ አልቋል የሚለውን ነገር ብላ የሆነ ምክንያት ሰጣው እንግዲህ ወደ ቤት እየመጣ ነው እኛም አባላቶችም ተደብቀዋል እስኪ ቅድሚያ ያለው ነገር ልንገራችሁ ብዬ ላሳውቃችሁ ብዬ ነው እንግዲህ እሱን እየተጠበቅነው ነው የምገኘው እንግዲህ እንደምታዩት ቤቱን ያው እስኪ ያሳያቸው በካሜራ ያላለቀ ህንጻ ነው ይሄ ቤት እየተሰራ ነው ያለው ብዙ ነገሮችን እያደሰላችሁ ይገኛል በእነሱ ስም ነው ያለው ግን እሱ ነው በአብዛኛው ነገር የሚጠቀምበት የዚህ ቤት ሁኔታ እሱ ነው ማኔጅ የሚያደርገው ዝም ብለው እነሱ ለስም ብቻ ነው የሚጠቀሙት ያው አንዳንድ ባለሀብቶች እንደሚያደርጉት እንግዲህ ይሄን ያህል ሀብት አላቸው ተብሎ እንዳይወራባቸው ይሄን ያህል ሀብት አላቸው ተብሎ በሌላ አይነት በህገወጥ ነገሮች እንዳይጠረጠሩ ሲፈልጉ ያላቸውን ቤት ንብረት ሀብት በሙሉ በሌላ ሰው ስም ያደርጋሉና ሽመልስም እንደዛ ነው ያደርጋ ያለው እንግዲህ እስኪ በመጨረሻም በጣም ለረጅም ጊዜ ስንፈልግ የነበረውና እንግዲህ በብዙ ወንጀሎች ተጠምዶ የነበረው በብዙ ወንጀሎች ሲፈለግ ሲጠበቅ የነበረውን ሽመልስን ልናገኘው ነው ዛሬ እድሜ ለጽጌ እንግዲህ ካገኘነው ምን እንደምናደርገው አላውቅም እንግዲህ በጣም ብዙ ነገሮች አለ ሽመልስ ጋር እንግዲህ የምፈልጋቸው ምክንያቱም ብዙ ነገሮች ታውቃላችሁ የኔ አባት እሱ እንደሆነ ነው የተነገረኝ ብዙ ነገሮች አሉ ሽመልስ መጠየቅ የምፈልጋቸው ከዛ በኋላ ደግሞ የህግ አካላት ከኔ ጋር አብረው የሚሰሩት ይፈልጋሉ ሽመልስን ማግኘት ምክንያቱም ብዙ ወንጀሎች አሉበት ብዙ እዳ ባለቤት ነው የብዙ ነፍሶች የብዙ ሰዎች የብዙ ሴቶች ስቃይ እጁ ላይ አለ ስለዚህ ሽመልስን በመጨረሻ ልናገኘው ነው እስኪ ተደብቋል አባላቶችን እንደበቅና ካሜራችንን ደበቅ አድርገን ሲመጣ እንጠብቀው ያለውን ጉዳይ አብረን እንካተል ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ አድርጉ የዶላ ምልክት ጫናችሁ ቪዲዮ ፖስት በመናደርግበት ሰዓት እንዲደርሳችሁ አድርጉ ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን መልካም ቆይታ ይሁንላችሁ እሱ ነው መሰለኝ ብሩክ አይደለ ምንም ትልኩ ናረ ለገኝ ዘይ ምን ካሜራ ነይ ና ብያለሁ ምንም ትፈልገው ሰው ንገረኛ ና ብያለሁ አቆም ምንም ትፈልገው ና ያ ሰው ይረጋገኝ ብያለሁ ና ደርሰንበት ምንም ትፈልገው ና ያዝነ እኮ ምንም ትፈልገው እኮ ንገረኛ ትፈልገው ነገር ንገረኝ እዚህ ነው አይደል ምንድነው ቆይ እንዴ እኔ ምን አጠፋውና ነው ወጣው ምንድነው ምጮህ ነገር ምንድነው ቆይ አንተ የምትፈልገው የትኛው ነው ቤት አሳይ ተቆም ተፈልገው
ናይቱ ጋር ነው ቤት። ኧረ እኔ ያጠፋሁት ነገር የለም። ምንድን ነው የማትነግረኝ? እስኪ እያያችሁ ግቢው ውስጥ እያያችሁት ምን አዲስ ነገር እንዳለ የትኛው ነው? ምንድን ነው የፈለግከው? ለምን አትነግረኝ? ቤት አለ ቤት አሳይ። ለምን አትነግረኝም? ቤት አለ ቤት አለ አሳይ። የትኛው ቤት አለ? ክፍትና ገወይድ ቆይ ምንድን ነው የፈለግከው? ለምን አትነግረኝ እኮ መጀመሪያ ንገረኝ። ለምንድን ነው የፈለግከኝ? አሁን ንገረኝ። ክፈተው። የሰማኸኝ ነው እንደሚከፈተው እኮ ንገረኝ። ለምንድን ነው የምከፍተው? ቁጭ ብለን መነጋገር አለብን እናንተ። ለምንድን ነው የፈለግከው? እንዴ አንተ ምንም የለም። ይሄ ቤቴ ላይ ምንም የለም። ቁጭ በል። ምንድን ነው የፈለግከው? አንተ የፈለግከው ነገር ንገረኝ። ቁጭ በል። ዞር ዞር እያላችሁ ግቢውን ፈትሹ። በደንብ ፈትሹት። ግቢውን ምናምን ዞር ዞር እያላችሁ ያሉትን ነገሮች እስኪ ተረጋግና ቁጭ በል። እሺ ሰላም ነው? ምንድነው ካሜራው? ማን አንተ? ካሜራ ሪከርድ እያደረግን ነው። ስለዚህ ኢንተርቪው እያደረግን ነው። እንዴ ግሩም ነህ እንዴ? ግሩም ነህ? ነግቢ ለምንድን ነው ግሩም ነህ? የት ነው የምታውቂኝ? ግቢ ግሩም ነህ? የት ነው የምታውቂኝ? ቁጭ በል ቁጭ በል። የት ነው የምታውቂኝ? የት ነው የምታውቂኝ? ግሩም የት ነው የምታውቂኝ? የት ነው የምታውቂኝ? የት ነው የምታውቂኝ? ለምንድን ነው የሮጥሽው? የት ነው የምታውቂኝ? ማንሽ ማንሽ? እስኪ ከሌላም ሰው ካለ ቼክ አድርጉ። ሌላ ሰውም ካለ ማንሽ? እየሰማሽኝ ነው? ማንሽ? እሱ ባለቤት ነኝ እኮ። ለምንድን ነው ግሩም? የት ነው የምታውቂኝ? ንገሪኝ። የት ነው የምታውቂኝ? ኧረ እኔ አላውቅም። ታዲያ ግሩም ለምን ልታልሽኝ? ስታይ እንዴት አውቀሽኝ ነው? በቃ አይ ተሸፋፍነ ሳይፈርቼ ነው። ምንድን ነው ብዬ እኮ ተሸፋፍኜ ስላየሽኝ ነው ግሩም ነው ያልሽኝ። የት ነው የምታውቂኝ? ስለኔቴው አሁን ደውይለት። ደውለሽ ካለበት ታስመጭልኛለሽ። እንዲመጣልኝ ታደርጊያለሽ። እዚህ ቤት እኔ እደበቃለሁ፣ አባላቶች ይደበቃሉ፣ ካሜራችን እንደብቃለን። ሲመጣ እዚህ እጅ ከፍንጅ እንይዘዋለን። አይ የምትሉ ሌላ እርምጃ እንወስዳለን። አንተን ራሱ ያጠፋካል። ቀላል ሰው አይደለም። ስቶ አይታለ አባላቶችን አይታለ አይደለም ለሱ ለማንም አንመለስም። ከአንተ በላይ ነው። መልካም ነገር ለመስራት አንተ በጣም ኃይለኛ ሰው ነው። የፈለገ ኃይለኛ እኔ ከሱ የበለጠ ትልልቅ ወንጀለኞች ከዚህ በፊት ይዘናል። ይኸውልሽ እኔ ብዙ ነገሮችን ያየሁ ሰው ነኝ። እሺ አንቺ እኔ ለማጥፋት ሞክረሽ ነበረ፣ አልተሳካልሽም። ማንም እኔ ለማጥፋት አይደለም እኮ እነሱ ናቸው የሚያዙኝን የማደርገው። እንደሚነገር እኮ አይደለ እንዴ እኮ እነሱ የሚዘዙሽ ማንም ይዘዝሽ የኔ ችግር አይደለም። ቤተሰቦችን ለመርዳት ልጅ ለማሳደግ ነው። ከአንተ የግል ችግር የለብኝ። እሱን እናያለን። በጣም አሪፍ። ደውይለታው። ደውለሽ አስመጪው፣ እኛ እንደበቃለን። አንድ እርምጃ ወስዳለሁ ለሱ ሰው አለ ወይ የሆነ እርምጃ እንወስዳለን የምትሉ ከሆነ ግን ነገሩ እናንተ ላይ በጣም እየከረረ ነው የሚመጣው። ከሽመልስ የበለጠ ወንጀለኛ ነው የምትሆኑት። እነዚህ ያሰባብጣችሁኝ እንዴ? ምን ልናገኘው? አንተ ምን ውለታ ትእንዳለ? ምንም ውለታ አልውልላችሁ። ታዲያ ለማሞት ነው እንዳትደውይለት። ወዳችሁ ሳይሆን በግዳችሁ ግን ትደውሉለታላችሁ። ለምን እዚህ መሞት ለምን? ስለዚህ አትደውልለት። ለምን እንደውል አትደውልም? አትደውልም? በቃ እሺ፣ እደውላለሁ። በቃ እሺ፣ በቃ እደውላለሁ። ጭራሽ አትደውይ እያልክ ትመክራታለህ። በቃ እሺ፣ በቃ እደውላለሁ። በመጨረሻ ምንድነው? በመጨረሻ አገኘው። ምንድነው? ሽመልስ፣ አቶ ሽመልስ ምንድነው? ማሻ ተገኘ።
ወዴት ነው የምትሄደው? ምንድን ነው? ምን እያደረግሽ ነው? በመጨረሻ ማገኘኝ ሌላ ነገር እያሰብሽ ነው? ምንድን ነው እያደረክ ያለው? ምንድን ነው እያደረክ ያለው? ምንድን ነው? አምጣው። ማነህ አንተ? ማነህ አንተ? ስትጀምር ቁጭ በል። ማነህ አንተ? ቁጭ በል። ቁጭ በል። እኔን እያስፈራራኝ መሆኑን ቁጭ በል። ሽመልስ ማነህ አንተ? በእኔ ላይ አቶ ሽመልስ ምን አስባችሁ ነው? ምንድን ነው? ማነህ አንተ? በመጨረሻ ማገኘው ማነህ አንተ? ስትጀምር ሽመልስ እናንተ ጋር አድርጉት። ሽመልስ ስትጀምር ማነህ? መጀመሪያ ምንድን ነው? ካሜራ ይዘህ ምናምን ጀርባው ሰው ሊኖር ይችላል። ምናልባት ሰው ሊኖር ይችላል። ሂዱ ጀርባ። ካሜራውን አስጠፋልኝ። ቁጭ በል። ካሜራውን አስጠፋልኝ። ምንድን ነው? ቁጭ በል ብያለሁ። ምን እያደረግሽ ነው? ምን እያደረግሽ ነው? ነገር ተዋት። እሷን ሽመልስ ለረጅም ጊዜ ስፈልግ ነበር እኮ። ለምንድን ነው የምትፈልገው? ምንድን ነው የምትፈልገው? ማነህ አንተ? ቆይ ሽመልስ ምን አይነት ሰው ነህ? ምንድን ነው የምትፎክረው? ማነህ አንተ? ምን አይነት ሰው ነህ አንተ? ግን ይሄ ሁሉ ወንጀሎች ጀርባ ያለው አንተ እንደዚህ በቀላሉ አገኛለሁ ብዬ አስቤ አላውቅም። ስለምን ወንጀል ነው የምታወራው? እያንዳንዱ ሰራቸው የነበሩት ሙሉ ማስረጃ አለኝ። የምትቀድመኝ መስሎህ ነበር አይደል? ቀደምኩ። እስካሁን ከፊቴ ያልክ ነበር። አሁን ምን አይነት ወንጀል? ዞሬ ቀደምኩህ፣ አገኘሁህ። በመጨረሻም አገኘሁህ። አግኝቻለሁ በመጨረሻ። ይሄን ያህል ዘመን ስፈልግህ የነበረው። ምን እያወራህ ነው? ለምን ነው ታስጠፋኝ የነበረው? ያምሃል እንዳንተ። ለምን ነው ታስጠፋኝ የነበረው? ከመጀመሪያ ጀምሮ ምን እያወራህ ነው? ስታሳግተኝ የነበረው፣ ሞቷል ስታስብል የነበረው፣ ሁሉንም ታሪኬን ህይወቴን ስታበላሽ የነበረው ለምንድን ነው? ምን እያወራህ ነው? እኔ ምንም እየገባኝ አይደለም። ወይዘሮ ትዝታን ለምን እንደደፈርካት? አንተ ያማል እንዴ? ጤነኛ አይደለም እንዴ? አባቴ እኮ ነህ ታውቃለህ አይደል? አባትህ ጠፍቶብህ ነበር ፈልጌ ነበር። ወይዘሮ ትዝታን ደፍረኸው ለ27 ዓመት ሙሉ እናቴ እንዳለ ያርከኝ አንተ ነህ። አንተ ልጅ ያማል። ምን እየሆንክ ነው? ቆይ ምን ፈልገህ ነው ሁሉም ሴቶች ላይ እንደዚህ ስትጫወት የከረምከው? ምንድን ነው የተበደልከው? ስለምንድን ነው? ረጋ ብለህ ታወራኛለህ። ምንድን ነው የፈለግከው? ሰማኛለህ ሽመልስ፣ ጀመር አላውቅም እንዴት በቀላሉ እንደዚህ ላገኝህ እንደቻልኩኝ፣ እንዴት ብቻህን ልትመጣ እንደቻልክ ምንም እየገባኝ አይደለም። ሰው የለም አይደል? አብሮት የመጣ ሰው አለ? የለም። እንዴት ብቻህን ልትመጣ ቻልክ? ምን ተማምነህ ነው ብቻህን የመጣው? ምን እሆናለሁ? ምን የሚያስፈራኝ ነገር አለ? ምን መንፈስ ነህ አንተ? ምን ሆናለሁ? ምንድን ነው የምፈራው? ምን መንፈስ ነው አንተ? ምን ለማለት እሱ ነው አይደል? ጽጌ ሽመልስ እንጀይጥ በመጨረሻ ማገኘው እንዲህ በቀላል የምትገኝ አልመሰለም ነበር አይደል? ምንድነው የምታወራው? ዘመናት ፍለጋ በኋላ አገኘው። ምንድነው የምትዘባርቀው? ምን እያወራ ነው? የሀብትህ ምንጭ ምንድነው? እስኪ ንገረኝ። ምንድነው የሀብትህ ምንጭ? ምን አገባ ስለኔ ሀብት? ከየት ነው ይሄን ሁሉ ሀብት እንደዚህ ያጠራቀምከው? ሴቶች ተባለ፣ የሴቶች ሀብት ትወስዳለህ ምን ተባለ? ግን ስለምን ሀብት ነው? ከነሱ ሀብት በተጨማሪ ነው ይሄ ቤት ያንተ ነው፣ ይሄ ግቢው ባንክ በብዙ ሚሊየን ተቆጥሮ የማያልቅ ንብረት አለ። ብሮቹ ብዙ ናቸው። በየቦታው ሰው አለ። በየቦታው የምታሰማራው ግለሰብ አለ። በየግል መስሪያ ቤትም በየመንግስት መስሪያ ቤትም እያንዳንዱ ቦታ ላይ ገንዘብ የምትረጭላቸው ሰዎች አሉ። ምንድነው የምታወራው? ይሄ ቤት አንተ ነው? ምንድነው? ማን ነው? ሁሉ ነገር እኮ ማስረጃ አለኝ። እያንዳንዱ ነገሮች አንተ ነው። ምን አይነት ማስረጃ? አንተን አሁን ወደ ዘጥያ ለማስወረድ በጣም ቀላል ነው። ቀልደኛ ነህ እባክህ። ምንድነው የምታወራው? እያንዳንዱ ነገር ተደርሶብሃል። አሁን እኮ ሊጋው ለመሸምጠጥ ምናምን ራስን ለማስመሰል ራስን ለመቀየር መሞከር ምንም አይጠቅምም። እኔ ምንም እየገባኝ አይደለም። ከራስህ ጋር ባትጨቃጨቅ ደስ ይለኛል። ተደርሶብሃል። አሁን እኮ ምንድን ነው የተደረሰብኝ? ንገረኝ። ምናምን ራስን ለመሸፈን መሞከር ለአንተ ልፋት ነው፣ ጉንጭ ማልፋት ነው። ምንም የሚጠቅምህ ነገር የለም። በቃ ተደርሶብሃል እኮ ተደረሰብህ። ምንድን ነው የደረስከው? ተደረሰብህ እኮ በቃ ከዚህ በኋላ እኮ ምንም መንቀሳቀሻም የምትሄድበትም ምንም ነገር የለም። በቃ ተደረሰብህ፣ አለቀ። ሁሉም ነገር መጨረሻው አበቃ፣ አብቅቶልህ። አንተ ቀልዳለህ። ምንድነው አበቃልህ እኮ አበቃ ምናምን የምትለው? አበቃልህ፣ በቃ ተደረስክ። ታስፈራራለህ እንዴ? እያስፈራራኝ ነው። ይኸውልህ እዚህ ከጀርባ የምታያቸው ምናምን የኔ አባላቶች ናቸው።
ምንም ነገር ልታረግ ብትሞክር ምናምን ያልቅልሃል። ተናግራለች እሷ ምን ስናረጋት እንደከረመ አንተን ለማስመጣት ምን ነገር ውስጥ እንደገባን ታውቃለች። ምን እንዳረግናት እኮ የፈለከው ነገር ባለቤቷም ጭምር ምን እንዳረግነው ትነግርሃለች። ለምንድን ነው እኔን አሁን እንደዚህ ምን ፈልገህ ነው ከኔ የፈለከውን ነገር ለምን አትናገርም? በጣም ቀላል ነገር ነው ካንተ የምፈልገው። ሁሉም ነገር አሁን ላይ በጣም ቀሎልኛል። የምፈልገው የነበረው አንተን በእጄ ማስገባት ነበር። በመጨረሻ አስገባው። እሺ ግን እንደዚህ አይነት ሰው ትሆናለህ ብዬ ጠብቄ አላውቅም እስካሁን። የሆነ ትልቅ ሰው በጣም ግዙፍ የሆነ እድሜው 60 70ዎች የገባ ምንድነው የምትዘባርቀው አንተ? ያማል እንዴ? ሽመልስ ማለት በእንደዛ አድርጌ ነበር ሳልኩት የነበረው። ምንድነው? ከእድሜ ገደብ አይደለም። ምን እያወራ ነው? እንዴት ቆይ በዚህ እድሜ የኔን እናት ለመድፈር እንዴት ቻልክ? ማለት አንተ ያማል ከሷ እኩያም አይደለም፣ የሷም የበታች ነህ። ታላቅ ነች፣ እናትህ ልትሆን የምትችል ሰው ነች። አንተ ልጅ መታየት አለብህ። የሆነ ነገር ጎድሏል። የጎደለም አንተ ነህ። ለምን አትታይ? ይሄ ሁሉ ወንጀሎች የሰራ ግለሰብ በዛ ላይ አወራደም ዘና ብለህ ነው የምታወራው። ከየት ነው ያመጣሽው? ምንድነው የሚዘባርቀው? ተናገር እንጂ ምን ዝም ትያለሽ? ንገረው በቃ እውነቱን ንገረው በቃ። ምንድነው ከየት ነው ያመጣሽው? ምንድነው ሁሉም ነገር ንገረው በቃ። ሁላችሁም ታማችኋል እንዴ? ምንድነው የምታወሪው? በእኔ ደረሰ እንደዚህ እኔ እንደቀጠቀጡኝ እንዳይቀጠቅጡ ንገራቸው። እውነቱን ንገራቸው። እሷ የቀመሰችውን ትቀምሳለህ አይደለ? አይ አሻፈረኝ የምትል ከሆነ ምንድነው የምፈልገው? አንተ ላይ ምን ፈልገህ ነው? ካንተ ቆንጆ ጥያቄ የምፈልገው እውነታውን ንገረኝ። ምንድነው እውነታው? ነገር ምን እውነታ አለ? ይሄን እነዚህን ወንጀሎች ሁሉ ስትሰራ ማን ነው ሲያግዝ የነበረው? መቼም የምን ወንጀል ነው? ብቻህን ይሄን ያህል ነገሮች ልትሰራ አችልም። መሳሪያ ፈቃድ አለ? መሳሪያ ያስክበት አንደኛ አንተ ፈቃድ ነህ። መጀመሪያ አንተ ምንድነህ? ላንተ ለምን መሳሪያ ፈቃድ ይዘና? እኔ ምርመራ ጋዜጠኛ ነኝ። በተጨማሪ ደግሞ ያንተ ልጅ ነኝ። እኔ ያላመንከው ልጅ ግሩም ሽመልስ እኔ ነኝ። አንተ ነህ አባት። ምን ነው ልጅህ ነኝ አባት? እሱንማ አይወልት ራስህ ነው የምታውቀው። በአንተ የተነሳ ነው እናቴ አርግዛ ልጇን ጥላ 27 ዓመት ሙሉ በጣም ተቀልዳለህ። ያለ ልጅ የከረመችው በአንተ የተነሳ ነው። 27 ዓመት ሙሉ ልጅ ሳታይ ከኔ ጋር ሳልገናኝ እንደዛ ሆኖ ነው። በጣም በቃ ልክ አይደለም የምታወራው ነገር ሁላ በጣም ትክክል አይደለም። ወይ ጸበል ምናምን ቢወስዱህ እናትህ ትሰማኛለህ? አሁን ምንድነው የምትዘባርቀው? አሁን የምፈልገው ሁሉንም ነገር እንድትነግረኝ ነው። እናቴ ለምን ይደፈርካት? አንተ ልጅ አማል መጀመሪያ ማን እንደሆንኩ አውቃለሁ። ከዛ ልጅ እንደሆንኩ እያወቅህ ደግሞ ለምንድን ነው መርዝ አምጥተህ እኔ ልታስጠፋ በእነሱ በኩል ስትሞክር የነበረው? ሲያሳገጥከኝ እኔን ሞቷል ስታስብል የነበረው ከሆስፒታል የወሰድከኝ። ትሰማኛለህ? እኔ እንደዚህ አይነት ተራ ነገር አላረግም። እንደዚህ አይነት የምገመት ሰው አይደለም። ስነ ስርዓት ያዝሽ። ተራ ነገሮችን አንተ አይደለም የምትሰራቸው፣ እነዚህ የሌላ ሰው እቅዶች ናቸው። እኔ ተራ ነገር እንደዚህ በእንደዚህ አይነት ተራ ነገር የምገመት ሰው አይደለም። ታዲያ ምን አይነት ስራዎች ነው አንተ የምትሰራ የነበረው? ስለኔ የምሰራውን ስራ ማወቅ ፈልገን አንተ ታዲያ ምንድን ነው ስልጣኑ አንተ ነው፣ ገንዘቡ ምንጩ ሁሉ ነገር ያንተ ነው። ስለዚህ ከአንተ ስር ያሉት ናቸው ማለት ነው። ሽመልስ ነው አይደለም? አንተ የትኛው ፓርላማ ላይ ሽመልስ ነው ብለሽ እሱን አይደል ያገናኝሽ? ስለዚህ ሽመልስ ነው፣ እሱ ነው ሲያዛቸው የነበረው፣ እኔ ሊያስጠፋ ሲሞክር የነበረው እሱ ነው። አንቺ ያመሻል እንዴ? እንዳላጋጭሽሽ በጣም በቃ እኔ ደክሞኛል። ንገራቸው በቃ አታስተባብል። ንገራቸው። ምን አስነክታት ነው ልጅቷን እንደዚህ ሆነች? እውነታውን ተናገረች። ምን ሆነች ነው አንቺ? ነገር የለም። እኔ ከዚህ በላይ መደብደብ አልፈልግም። አሻፈረኝ የምትል ከሆነ ደግሞ እነሱ ላይ የደረሰውን አንተም ላይ እናደርሳለን። እሷና ባለቤቷ ላይ የደረሰውን። ኧረ እባክህ ማን ነኝ ብለህ ነው የምታስበው አንተ? እኔማ ማን እንደሆንኩ ታውቃለህ? በጣም እየዘለልክ ግሩም አያሌው፣ ግሩም ሽመልስ። ምን እያወራ ነው? ምንድነው የሚያወራው? አንቺ በቃ ያለውን ነገር ንገረው በእናትህ። እኔ በጣም ነው ሁሉ ነገር የደከመኝ። እውነት እኔ ምንድነው የደከመሽ? የድህነት ኑሮ ይሻለኝ ነበር። ከዛ ሁሉ የተሻለ ህይወት ልስጥሽ ብለን እንደገና መከራ ለምንድን ነው የደወልሽልኝ እያልኩሽ እኮ። በቃ እኔ ንገራቸውን አልችልም ከዚህ በላይ። ምንድነው የምነግራቸው? በቃ ያለውን ነገር ሁሉ ንገራቸው። እንዴ እኔ ህይወትሽ ይቀየራል ትሻሻያለሽ ብለህ አይደል እንዴ ከዛ ከሬስቶራንት የተሻለ ስራ ታገኛለሽ ብለህ ያስገባህ። አሁን እኔ ህይወት ላይ ህይወት የሚያሰጋ ነገር ውስጥ ምን እያወራሽ ነው? ለምንድን ነው የደወልሽልኝ? ንገራቸው ስለ አባትም ስለ ሁሉም ታሪክ ንገራቸው። ተረጋጋ። ተረጋጋ ነው።
ቁጭ በል ተረጋጋ። ሌላ እርምጃ እንዳንወስድብህ ቁጭ በል ተረጋጋ። ይታየዋል አይደል? ከጀርባ ያሉት እርምጃ ወስዱብሃል። እንደውም ካሜራውን አስጠፋልኝ። አላጠፋም። ቁጭ በል ተረጋጋ። ቁጭ በል ጭራሽ ቁጭ በል። ካሜራውን አስጠፋልኝ። ቁጭ በል ብያለሁ። ካሜራውን አስጠፋልኝ አልኩህ። ቁጭ በል ብያለሁ። ነዋቁኝ። ቁጭ በል ብያለሁ። ጭራሽ ምን ፈልገህ ነው? ምንድነው? ካሜራውን አስጠፋልኝ። ቁጭ በል ብያለሁ። ሌላ እርምጃ ይወሰድብሃል። ያለበለዚያ ዝም ብለህ አትልፈልፈሽ። ተናገሪ። ምንድነው? ንገራቸው። በቃ ሁሉንም ነገር ንገራቸው። እንዴ ምን ፈልገህ ነው? ምንድነው የፈለከው? ሰማኛለህ? ምንድነው ያልሽው? ነይ ተቀበይኝ። ንገራቸው ሁሉንም ነገር። ምንድነው ያልሽኝ ነበር? ህይወትሽ ሻሻል ተስተካከልሽ አንቺ ዛሬ በጣም ንገራቸው። ሁሉንም ነገር ንገራቸው። በቃ ምንድነው የፈለከው? ምንድነው የምትለው? ስለ አባትህ ሁሉ ነገር ንገራቸው። ስለ አባትህ ማለት እኔ በመደብደብ ደክሞኛል። ስለ አባትህ ማለት ምን ማለት ነው? ቆይ ያውቃል ሁሉን ነገር። በቃ ስለ አባትህ ማለት ምንድን ነው? ሽመልስ ነው አይደለም? እሱ ደክሞኛል። በቃ አታስፈራረኝ። በቃ ሰለቸኝ። እንዴ ከዚህ በላይ ህይወቴን እንዴ እሱ ማን ነው? አንቺ ልጅ ስነ ስርዓት ያዥ። በቃ ንገራቸው። ምን መተንታቸው? እኔ ያኔ የተሻለ ህይወት ይኖርሻል ብላ አይደለ እንዴ? ከዛ ያንን ስራ ብሰራ ይሻለኝ ነበር። አሁን የሰቀቀን ህይወት ነው የዱላ ህይወት ከምኖር። እሱ ማን ነው? ስለ አባትህ የምትይው እሱ ማን ነው እኮ? ይገርክ ንገራቸው እኮ። ማን ነው? አንቺ ያምሻል። ንገራቸው። ማን ነው እያልኩሽ ነው። ማን ነው እሱ? አታፍጥ። ንገራቸው። ማን ነው እሱ? ጠይቀው እኮ እሱ። ምንድነው የፈለከው አንተ? ማን አንተ? ማን አንተ? ሽመልስ አይደለ? አንተ ያማል እንዴ? ሽመልስ ነህ አይደለህም? ምን ፈልገህ ነው? እሺ ምን ፈልገህ ነው? ምንድነው የፈለከው ነገር? ይሄ ብቻ መልስልኝ። ሽመልስ ነህ አይደለም? የፈለከው ነገር ምንድነው የፈለከው? ሽመልስ ነህ አይደለም? ስለኔ ማንነት ነው የፈለከው? አዎ ሽመልስ ነህ አይደለም? ምን ስለሆንክ ትጠይቀኛለህ አንተ? ሲጀመር ማለት ጋዜጠኛ ስለሆንኩ። ጋዜጠኛ መጠየቅም መብት ስላለኝ ዝም ብለህ ያለ ፕሮግራም እኔን ልጠይቅ ያምራል? ከዚህ በኋላ ጥያቄ አልጠይቅም። የመጨረሻ ጥያቄ ነው የሚሆነው። ምን ልታመጣ ነው? እሱን አሳይሃለሁ። ሽመልስ ነህ አይደለም? ሌላ ነገር ሳይከተልህ ሽመልስ ነህ አይደለም? መሳሪያ ስለያዝክ ምን ስላልክ ማንም የሚፈራ አይደለም። ሽመልስ ነህ አይደለም? ንገራቸው። ሽመልስ ነው አይደለም? ነው ንገራቸው። ነው በዱላ ብዛት ይኸው ሰውነቴ ሁሉ አሞኛል። ንገራቸው። በቃ ንገራቸው። እኔ አልችልም። በቃ ንገራቸው። ዝም በይ ብዬሽ ነበር። ባለቤቴ እንዴት እንደደበደቡት አላየህም አንተ? ዝም አትይም። እኔ ከዚህ በላይ ምንም ዝም አልልም። በቃ ጠይቀው ይነግራሉ ሁሉ ነገር። ሽመልስ ነህ አይደለም? መረመት ለፈልኝ። ሽመልስ ነህ አይደለም? የመጨረሻ ጥያቄ ነው። ሽመልስ ነህ አይደለም? ማን አንተ? ሲጀመር ቆይ ሽመልስ ነህ አይደለም? እኔ ግሩም ነኝ። አንተ ማን ነህ? ምን አገባህ ስለኔ ማንነት? ማን ሆንኩ ማለት? ሽመልስ ነህ አይደለም? ምን ያገባሃል ስለኔ? ያገባኛል። ምን ሽመልስ ነህ አይደለም? የፈለከውን ነገር ንገረኝ። በቃ ሽመልስ ነህ አይደለም? ይኸውልህ ሌላ እርምጃ ውስጥ እንዳንገባ በራስህ ላይ እስካሁን ይኸውልህ ታግሼ ነው እየጠበቅኩ ያለሁት። በራስህ ላይ ችግር እየፈጠርክ ነው። ታግሼ ነው እስካሁን እየጠበቅኩ ያለሁት። ምክንያቱም አንተን ከማጥፋቴ አንተን የሆነ ነገር ከማድረጌ በፊት ሙሉ መረጃውን መስማት ስለፈለግኩኝ ነው። አሁን በቃ ሁሉ ነገር ንገረው። ሽመልስ ነህ አይደለም? ንገረው። ነግሬዋለሁ ሁሉ ነገር። በቃ ተናገርና እንገላገል። አንቺ ዝም በይ ብዬሻለሽ። በቃ ተናገር። ምንም አሁን ማምለጫ መንገድ የለም። በቃ ተናገር። እሺ እኔ ሁሉ ነገር ተናግሬያለሁ። ተናገር አንተ። አንቺ ያምሻል እንዴ? ምንድን ነው የምትዘባረቂው? በቃ ከዚህ በላይ ስቃይ አይመጣም እንዴ? አንቺ ያምሻል እንዴ? ምንድን ነው የምትዘባረቂው? በቃ ሁሉ ነገር ንገረው። ምንድን ነው እያልሻለሽ? ግን ቆይ አንቺ ቆይ የሚወራ የለ እንዴ? ምንድን ነው እያልሻለሽ? ሽመልስ ነው ብለሽ ነው ያመጣሽልኝ አይደለ? እኮ ስለሚወራው ሁሉም ነገር እኮ ይሰማል እኮ። ምንም ዝም አልልም እንዴ? ምንድን ነው የምትለኝ? ቆይ ሽመልስ ነው እያልሽኝ ያለሽ? አንዴ ደግሞ ሽመልስ አይደለም ስለ አባትህ አይወራል። ምንድን ነው በቃ የሚወራው ሁሉም ነገር ወሬ ሆኖ ያውቃል እሱ። ምንድን ነው እኮ ወሬው? ምንድን ነው ንገሪኝ። አንቺ ምን ሆነሽ ነው? ምንም እኔ ላይ ለምን ታፈጣለህ? ተናገር በቃ ሁሉንም ነገር አልኩ አይደል እንዴ? ሁሉንም ነገር በቃ ስላንተ ያለው ነገር ሁሉ ንገረው በቃ። አንቺ ያምሻል እንዴ? እኔ አያመኝም። ንገረው በቃ። ይደክሞኛል። ንገረው በቃ ሁሉ ነገር። ስላንተ የሚወሩት ነገሮች ሁሉ መቼም ለነገሩ ጆሮ ለባለቤቱ ዋደው ዝም በል። ሁሉ ነገር ንገረው በቃ። ይኸውልሽ አንድ ጥያቄ ነው የምጠይቅሽ። ሽመልስ ነው አይደለም? ነው። እና ታዲያ ምንድን ነው መስሪያ ቤት የሚወራው ስለአንተ ስለ አባትህ ምናምን የምትይው? በቃ ስለ ሁሉም ነገር እሱ ያውቃል። ማንነቱን በደንብ አድርጎ ያውቃል። አንቺ ያምሻል እንዴ? አያመኝም። ንገራቸው በቃ ንገረው። ቆይ ምንድን ነው እዚህ የሰራችሁት ያላችሁ? እኔ ብቻ ከምታፋጥ ድራማ እየሰራችሁብኝ እኮ ሁሉንም ጠይቀው እኮ እሱ ነው። ብቻ ነው የምታፋጥጠው አይደለ? ንገረው። አንተ ድራማ እየሰራችሁብኝ ነው ያላችሁ? እስከመቼም በቃ መደበቃችንም ከዚህ በኋላ ምንም መደበቃችንም ታውቆብሃል። አሁን ሁሉ ነገር ታውቋል። ድራማ እየሰራችሁብኝ ነው ልዕልት? ሁሉ
ሁሉንም ነገር ንገረው በቃ በግልጽ። እንግዲህ የምታውቀው ነገር ካለ እንግዲህ እኔ ምን አውቃለሁ። አንተ ማን ነህ? ቆይ እዚህ ለምን መጣ? እሺ ቆይ እዚህ ቤት ለምንድን ነው የመጣው? መሄድ አልችልም እንዴ? በፈለኩበት ቦታ የፈለክበት ቦታ መሄድ ይችላል እኮ። እዚህ ቤት ለምንድን ነው የመጣው? ማን ፈልገህ? ቤቱን ነው እኮ። ለምን እንደምትፈልገው ምንድን ነው? እዚህ ቤት የተጀመረ ህንጻ አለ ላይ ነው የመጣሁት። ምንድን ነው ህንጻ? ያንተ ነው የማን ነው? ምንድን ነህ አንተ? ለዛ ህንጻ እሱ የሚያገባ አይመስለኝም። ይመለከተኛል። ስለሚመለከተኝ ነው የምታውቀው ነገር ካለ እንግዲህ ተንገር። ሁሉንም ነገር ምን አንተ ሁሉ ያቀኝ እጅ አይደል? ሁሉ ነገር ውስጥ የምገባው አንተ አይደል? ድረስ ተብለኛ ስንት ነገር እንኳን እየተባለ የማን የቀኝ እጅ ነው? የሁሉ ነገር የማን የቀኝ እጅ ነው? እኔ ለምንድነው ድራማ የምትሰሩብኝ? ለምን ነገር የለም። አሁን ያው በቃ ሁሉ ነገር ስለታወቀ ንገራቸው። ዝም በይ በእናትህ አትንታጭሽ። በቃ ንገራቸው። ቆይ ምንድነው እየሰራችሁብኝ ያላችሁት? ጠይቀው እሱን። እኔ እንደብድባ አይደለ እውነቱን እንትን ያልከኝ እሱ ሲሆን ለምንድን ነው ዝም ያልከው? በቃ እሱ መጠየቅ ባለብህ መንገድ ጠይቀው። እሱ ሁሉ ነገር ያውቃል ሁሉ ነገር ማለት ነው። ሚስጥሩን ሁሉንም ነገር እኔ እኮ አሁን ልሽ ትክክለኛ መረጃ ንገሪኝ። ሽመልስ ነው? የሽመልስ ሰራተኛ ነው? የሽመልስ ልጅ ነው? የዚህ ህንጻ ባለቤት ነው? ማን ነው? ሽመልስ ነው። ታዲያ ለምንድን ነው 6-7 አይነት መረጃ እየነገርሽኝ ያለሽው? ነው ድራማ እየሰራሽ ነው? ሌላ ለማድረግ እየፈለግሽ ነው? በዚህ መልኩ የምታመጭ መስሎሽ ነው? ነገርኩ እኮ እኔ ላይ ብቻ ከምታፈጥሱ ነው። ይኸውልሽ እሱ ሽመልስ ካልሆነ ነገሩ እየባሰብሽ ነው የሚመጣው። ሽመልስ ነው። ሽመልስ ካልሆነ ግን ነገሩ እየባሰብሽ አንቺ ላይ ብዙ ነገር እየመጣ ነው። አንቺ ያምሻ እንደ እንዳላጋጭሽ ወደ እዛው ጨርሽ። ጣትሽን አጠቁሚ ወደ እኔ። ምን ነው የምትለፈልጊው? ቆይ እኔ ላይ የተጫወታችሁ ነው? አይቃታ እንግዲህ ምን እያደረገች እንደሆነ አላውቅም። ምንም አውቀው ነገር አለ። እሺ አንተ ማን ነህ? ምን አገባ ምናምን እንዳትለኝ። አንተ ማን ነህ? ኪሩቤል እባላለሁ። እሺ ኪሩቤል፣ ከሽመልስ ማን ነው ለአንተ? ነው አንተ ሽመልስ ነህ? ስለማን ሽመልስ? ስለምን እንደምታወራኝ ነው እየገባኝ አይደል? ሽመልስ አይደለም አንተ? ምን እያልክ ነው? ምንድነው? ቆይ እያልክ ነው? ምን ነው የምትለፈልግ? ማን ነው ትክክል? አንቺ ነሽ ትክክል? እሱ ነው ትክክል? ነገርኩህ እኮ ወንድሜ ነገርኩህ። ምንድን ነው የነገርሽው? ሽመልስ ራስን እየደበክ ነው? ምን ራስን? መታወቂያ አሳየኝ። መታወቂያ የሚጠቅመው ከሆነ ይኸው። እሱ ምን የተለያየ መታወቂያ እኮ ይዛል እኮ እሱ። ከጀርባ ብዙ ሰው ያለው ሰው እኮ ነው። ምን ሆነህ ነው አንተ? አይ በጣም ይመረመራል። እኛ ከይቆያል ያማል ዳንት አምጣ ብዬ የእውነት ይሁን የውሸት ይሁን ይመረመራል። ምክንያቱም ባለሀብት ነህ፣ ብዙ ነገሮች ልታረግ ትችላለህ። ሽመልስ ከሆንክ ብዙ ነገር ልታረግ ትችላለህ። እንግዲህ ተዋወቀኝ ሽመልስ ብሎ ነው የተዋወቀኝ እኮ አላሳው እንዴ? ሽመልስ ነኝ ብለህ ጥሩ ሰው መስለህ አዛኝ መስለህ አይደል እንዴ? ለኔ ያሰብክልኝ መስሎኝ ነው እኮ እዚህ የማልወጣው ነገር ውስጥ የገባሁት አይደል እንዴ? እዛ አርፌ እዛው ሬስቶራንቴ ተቀጥሬ ብሰራ አይሻለኝም እንዴ? የተሻለ ህይወት ይኖርሻል ብለኸኝ እንደዛ የተሻለ ነገር ነው ብለህ መጀመሪያ ትልልቅ ብር እያሳየኸኝ የተሻለ ምንም አያመኝም። እውነቱን ነው እየተናገርኩ ያለሁት። በቃ ስለምን እያወራሽ ነው? እኔ ምንም እየገባኝ እውነቱን ነው እየተናገርኩ ያለሁት ወንድሜ። ነግሬሃለሁኝ። እኔ አስቀድሜም ነግሬ ነበር። አንቺ የእውነት መረጃ ንገሪኝ። አይ የምትይ ከሆነ ግን እኔ ማውቀው የባልሽን እጥፍ የሽመልስን እጥፍ ነው የሚደርስብሽ። ነገርኩ ከደበደብከኝ ከዚህ በላይ የምታደርገኝ እንዴ? ሴት እህት የለም እንዴ? እንዴት እንደደበደብከኝ አንተም ትሰማኛለህ? አትጩህ፣ ቀስ ብለህ አውራ። ራስህን ለመደበቅ እየሞከርክ ከሆነ ሰማኛለህ? ቀስ ብለህ አውራ። እሺ አትጩህ። የሚደርስብን እጥፍ እንዲደርስብን ነው ማድረግ። ብዙ ባትጮህ አሪፍ። ሽመልስ አይደለም። እስካሁን በትዕግስት ጠብቄያለሁ። በትዕግስት እስካሁን እየጠበቅኩ ነው። ሽመልስ ነህ አይደለም? አይደለሁም አልኩህ እኮ። እዚህ ቤት ምን ታደርግ ነው የመጣው? ላይ ነው ህንጻው ላይ ነው እኮ። ለህንጻው ምን ሆነህ አንተ? የህንጻው ባለቤት ነህ? ሰራተኛ ነህ? ኮንትራክተር ነህ? ምንድን ነህ? እኔ አዳዲስ ህንጻዎችን ማየት ደስ ስለሚለኝ ነው። ለአንዳንድ ለስራ ስደውልልህ ነው የመጣኸው እዚህ አይደል? አዳዲስ ሰዎች ማየት ደስ ስለሚልህ ሳይሆን ደውላለህ። አሸዋ አልቋል፣ ጠጠር አልቋል፣ ና ቤት ብላ ነው የመጣኸው አይደለ? እኮ ደወለችልኝ። እያሰራሁላት ነው እንግዲህ። እነሱ ነው እሷና ባለቤቷ ስም ነው ያለው። ማየት ይችላል ቤቱ። ውሸታም ነው። ወረቀቱ ራሱ አንተ ጋር አይደል ያለው? እኛ ለማዘዝና ለእንትን አይደለ ቁጭ ያደረግከን? ለምን ታስመስላለህ? እውነቱን ተናገር። እዚህ ቤት ውስጥ ብቻ ነው የምንኖረው እንጂ ዝም በል። እንግዲህ በእነሱ አንዱ አርቄ አንዳንዱ ለዚህ ሁሉ ኃጢአት የዳረከኝ እንደውም አንተን አምኜ ነው እዚህ ህይወት ውስጥ የገባሁት። እንደውም ነገር በአንተ የተነሳ ነው ሁሉ ስቃይ ውስጥ የገባሁት። በጣም ምን ሆነሽ ነው?
እኮ ባንተ ምክንያት የሁሉ ስቃይ መጣብኝ። አንተና ምን የተሻለ ህይወት ይኖረኛል ብዬ አይደለ እንደዚህ አይነት ወንጀል ውስጥ የከተትከኝ። አንዱን ግዳይ አንዱ መርዝ ስጭ እያልከኝ ለዚህ ያበቃኝ አንተ ነህ። ስለዚህ አሁን ጫፍ ላይ ምንም አንቻታ አታስፈራረኝ። በቃ ተናገር እውነቱን። እኔ ምንም እያወራችሁ እንደሆነ አልገባኝ። ሽመልስ ናት ነው ብላኝ ነው አንተን እዚህ ያመጣን። ስለዚህ ሽመልስ ነህ፣ እውነቱን ተናገር። የምትሰማ ከሆነ እኔ ሽመልስ አይደለሁም። እንዴ አንተ ትክዳለህ እንዴ? እኔ ማቀሽ ሽመልስ እንግዲህ አንተ ነህ። ይኸው ስልኬ ላይ ይኸው ሽመልስ ብዬ ነው እንግዲህ የያዝኩት። ሽመልስ ወይ የት ነው የምታውቂው? ወንድሜ እሱ እኮ ሽመልስ ልጅ ነው። ቆይ ምንድነው እየዘባረቅሽ ያለሽው? አንዴ ልጁ ነው፣ አንዴ እሱ ሽመልስ ነው። ሁሉ ነገር ለምንድን ነው የማትናገረው? አንተ ዝም በይ በእናትሽ። ተናገሪ። ምንድነው እያልሽ ያለሽው? ቆይ የምትዘባርቂው እየዘባረቅሽ እኮ ነው ያለሽው። የሽመልስ ልጅ ነው። የሽመልስ ልጅ ነው። ዝም በይ በእናትሽ። ምንድን ነው የምታወሪው? ተረጋጋ አንተ። የሽመልስ ልጅ ነው። ምንድነው? በእናትህ እኔ ሰዓት ማቃጠል አልፈልግም። እንደውም እኮ ተረጋጋና ቁጭ በል እያልኩ። የሽመልስ ልጅ ነው እሱ ራሱ ይሆናል። አንቺ ዝም በይ በእናትሽ። ተረጋጋና ለምንድን ነው ስርዓት የማትይዘው? ልቀቀኝ ብያለሁ። ይኸው ዋጋ ትከፍላለች። ልቀቁኝ። ነውጣ እያንዳንድ